ሰላም ውድ ቻናላችን ቤተሰቦች ሰላማችሁ ይብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደ ንስር አካዳሚ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። እንደሚታወቀው በዚህ ዩቲዩብ ቻናል መሰረታዊ የእንግሊዝኛ ትምህርትን ከመጀመሪያው ጀምረን እየተመማር እንገኛለን። በተለይም ደግሞ ብዙ ኢትዮጵያ ሕዝብ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ሲገቡ ኢንስታግራም፣ ቴሌግራም፣ ፌስቡክ፣ ኢሞ፣ ዋትሳፕ ቻት ማድረግ ብፈልጉ ከዛም አልፎ ደግሞ ቲክቶክ ላይ እና ዩቲዩብ ላይ ገብታችሁ ኮመንት ማንበብ መጻፍ ብፈልጉ ብዙ ኢትዮጵያ ሕዝብ የሚጠቀም ምንድን ነው አማርኛ በእንግሊዝኛ ነው ማለት ነው። ስለዚህ አማርኛ በእንግሊዝኛ ተቻላችሁ በደንብ አድርጋችሁ ቻት ማድረግ ትችላላችሁ፣ ኮመንት ማንበብ መጻፍ ትችላላችሁ ማለት ነው። ይህን ለማሻሻል ደግሞ እኛ እዚህ ጋር አሪፍ አሪፍና ጠቃሚ ቪዲዮዎችን እየለቀቅ እንገኛለን። አማርኛ በእንግሊዝኛ ለመማር በጣም ቀላል፣ በቃ አለ አይደል፣ በሁለት ወር በሶስት ወር የሚለመድ ነገር ነው። ከባዱ ምንድን ነው? እንግሊዝኛ በእንግሊዝኛ ትንሽ ያስቸግራል ማለት ነው እንጂ አማርኛ በእንግሊዝኛ ኤቢሲዲን ታወቃችሁ፣ ስሞል ሌተርና ካፒታል ሌተር፣ ቫውልና ኮንሶናንት፣ ከዛ ደግሞ የአማርኛ 34ቱን ፊደል ወደ እንግሊዝኛ ተቀየራችሁ። ከዛ በኋላ አማርኛ በእንግሊዝኛ መጣፍ በጣም ቀላል ነው ማለት ነው። ሁላችሁም ቀለል አድርጋችሁ ፕራክቲስ ማድረግ ትችላላችሁ ማለት ነው። ስለዚህ ከዛ በተረፈ ደግሞ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም በቴሌግራም በኢሞ በዋትሳፕ እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ልላችሁ ደውሉልን፣ አሊያም ደግሞ ሃይበሉን ማውራት እንችላለን ማለት ነው። በዛሬ ትምህርታችን ደግሞ ይዤላችሁ የመጣው አጫጭር አረፍተ ነገሮች እንዴት አድርገን ወደ እንግሊዝኛ መቀየር እንችላለን የሚለውን አብረን የምናይ ይሆናል። ልጀምር። ከእናንተ የሚጠበቀው እስክሪብቶና ወረቀት ይዛችሁ ፕራክቲስ ማድረግ ነው። እሺ ልጀምር። አጫጭር አረፍተ ነገሮች ይላል ርዕሱ። ቀጣይ ሳምንት እመለሳለሁ። ቀጣይ ሳምንት እንደምትመለሱ መናገር ብትፈልጉ ቀጣይ ሳምንት እመለሳለሁ። ቀጣይ ሳምንት እመለሳለሁ። በአንድ ላይ አማርኛው ምን ይሆናል? ቀጣይ ሳምንት እመለሳለሁ ይላል ማለት ነው። ቀጣይ ሳምንት እመለሳለሁ። ቀን ለመጣፍ ኬና ኢ አንደኛ ስለሆነች፣ ጣ አራተኛ ናት። አራተኛ ፊደሎች ደግሞ ቫውል ኤን ይወስዳሉ። ቲና ኤ ጣ፣ ይ ዋይ ቀጣይ፣ ሳ አራተኛ ፊደል ናት። አሁንም ኤስ እና ኤ፣ ም ስድስተኛ ናት፣ ን ስድስተኛ ናት፣ ት ስድስተኛ ናት። ስለዚህ ሳምንት እ ኢ እንጠቀማለን። መ ኤም ኢ፣ ለ ኤል ኢ፣ ሳ ኤስ ኤ፣ ለ ኤል ኢ፣ ሁ ኤች ዩ ሁለተኛ ስለሆነች እመለሳለሁ። በአንድ ላይ ምን ይሆናል? ቀጣይ ሳምንት እመለሳለሁ ይላል ማለት ነው። ቀጣይ ሳምንት እመለሳለሁ። ኦኬ። ቀጣይ ደግሞ መዲና ጎበዝ ነጋዴ ናት። መዲና ጎበዝ ነጋዴ ናት። ሻንዴ ድገሙ አማርኛውን። መዲና ጎበዝ ነጋዴ ናት። በአንድ ላይ መዲና ጎበዝ ነጋዴ ናት። መ ኤም ኢ፣ ዲ ሶስተኛ ናት። ሶስተኛ ፊደሎች ደግሞ ቫውል አይን ይወስዳሉ። ዲ እና አይ፣ ና አራተኛ ናት። ኤን እና ኤ በአንድ ላይ መዲና ጎ ጂና ኦ፣ በቢኢ ዝ ዜድ ብቻዋን፣ ጎበዝ ነ ኤንኢ፣ ጋ ጂና ኤ፣ ዴ ዲና ኢ፣ ነጋዴ ና ኤንኤ፣ ት ቲ ብቻዋን፣ ናት። በአንድ ላይ መዲና ጎበዝ ነጋዴ ናት ይላል ማለት ነው። መዲና ጎበዝ ነጋዴ ናት። ኦኬ። ቀጣይ ደግሞ ሂሳብ መማር እፈልጋለሁ። ሂሳብ መማር ተፈልጋችሁ ሂሳብ መማር እፈልጋለሁ ማለት ብትፈልጉ ሂሳብ መማር እፈልጋለሁ። ሂሳብ መማር እፈልጋለሁ። በአንድ ላይ አማርኛው ምን ይሆናል? ሂሳብ መማር እፈልጋለሁ። ሂሳብ መማር እፈልጋለሁ። ሂ ኤች እና አይ፣ ሳ አራተኛ ስለሆነች ኤስ እና ኤ፣ ብ ቢ ብቻዋን፣ ሂሳብ መ ኤም ኢ፣ ማ ኤም ኤ፣ ር አረ ብቻዋን፣ መማር እ ኢን እንጠቀማለሁ። ፈ ኤፍ ኢ፣ ል ኤል ብቻዋን፣ ጋ ጂና ኤ፣ ለ ኤል ኢ፣ ሁ ኤች ዩ እፈልጋለሁ። በአንድ ላይ ምን ይሆናል? ሂሳብ መማር እፈልጋለሁ። ሂሳብ መማር እፈልጋለሁ ይላል ማለት ነው። ኦኬ። ቀጣይ ደግሞ ቦንሳ ሊስትሮ ይሰራል። ቦንሳ ሊስትሮ ይሰራል። ቦንሳ ሊስትሮ ይሰራል። አማርኛው በአንድ ላይ ሲገጣጠም ምንድን ነው? ቦንሳ ሊስትሮ ይሰራል። ቦ ሰባተኛ ስለሆነች ቢና ኦ፣ ን ኤን ብቻዋን፣ ሳ ኤስ ኤ፣ ቦንሳ ሊ
ኤል አይ ስ ኤስ ብቻዋን ት ቲ ብቻዋን ሮ ሰባተኛ ናት። አር እና ኦ ሊስትሮ ይ ዋይ ይጠቀማሉ። ሰ ኤስ ኢ ራ አር ኤ ል ኤል ብቻዋን ይሰራል። በአንድ ላይ ምን ይሆናል? ቦንሳ ሊስትሮ ይሰራል ይላል ማለት ነው። ቦንሳ ሊስትሮ ይሰራል። ቀጣይ ደግሞ ጎበዙ ተማሪ ተሸለመ። ጎበዙ ተማሪ ተሸለመ። ኦኬ ጎበዙ ተማሪ ተሸለመ። አማርኛው በአንድ ሲገጣጠም ምን ይሆናል? ጎበዙ ተማሪ ተሸለመ ይላል ማለት ነው። ጎበዙ ተማሪ ተሸለመ። ጎ ጂና ኦ ሰባተኛ ስለሆነች በቢኢ ዙ ዜድዩ ጎበዙ ተ ቲኢ ማ ኤምኤ ሪ አርና አይ ተማሪ ተ ቲኢ ሸ ኤስኤችኢ ለ ኤልኢ መ ኤምኢ ተሸለመ። በአንድ ላይ ምን ይሆናል? ጎበዙ ተማሪ ተሸለመ ይላል ማለት ነው። ጎበዙ ተማሪ ተሸለመ። ኦኬ ቀጣይ ደግሞ ቦንቱ ፈተና ደፈነች። ቦንቱ ፈተና ደፈነች። ቦንቱ ፈተና ደፈነች። ቦንቱ ፈተና ደፈነች። አማርኛው በአንድ ላይ ምን ይሆናል? ቦንቱ ፈተና ደፈነች ይላል ማለት ቦ ቢና ኦ ን ኤን ብቻዋን ቱ ቲና ዩ ቦንቱ ፈ ኤፍ ኢ ተ ቲና ኢ ና ኤን ኤ ፈተና ደ ዲኢ ፈ ኤፍ ኢ ነ ኤን ኢ ሺ ሲኤች ደፈነች። በአንድ ላይ ምን ይሆናል? ቦንቱ ፈተና ደፈነች ይላል ማለት ነው። ኦኬ ቀጣይ ደግሞ አዳማ ሰፊ ከተማ ናት። አዳማ ሰፊ ከተማ ናት ማለት ብፈልግ አዳማ ሰፊ ከተማ ናት። አዳማ ሰፊ ከተማ ናት። በአንድ ላይ አዳማ ሰፊ ከተማ ናት ይላል። አ ኤን እጠቀማለሁ። ዳ ዲና ኤ ማ ኤም ኤ አዳማ ሰ ኤስኢ ፊ ሶስተኛ ስለሆነች ኤፍ እና አይ ሰፊ ከ ኬኢ ተ ቲኢ ማ ኤምኤ ከተማ ና ኤንኤ ት ቲ ብቻዋን ናት። በአንድ ላይ አዳማ ሰፊ ከተማ ናት እንላለን ማለት ነው። አዳማ ሰፊ ከተማ ናት ማለት እንችላለን ማለት ነው። ኦኬ ቀጣይና የመጨረሻ ምን ይላል? ሂሩት ወተት ጠጣች። ሂሩት ወተት ጠጣች ማለት እንችላለን ማለት ነው። ሂሩት ወተት ጠጣች። በአንድ ላይ ሂሩት ወተት ጠጣች። ሂ ኤች አይ ሩ ሁለተኛ ናት። አርና ዩ ት ቲ ብቻዋን ሂሩት ወ ደብሊው ኢ ተ ቲ ወተት ቲ እንጠቀማለን። ወተት ጠ ቲኢ ጣ ቲና ኤ ጂ ሲኤች ጠጣች። በአንድ ላይ ምን ይሆናል? ሂሩት ወተት ጠጣች ይላል ማለት ነው። ሂሩት ወተት ጠጣች። ስለዚህ አጫጭር የአማርኛ አረፍተ ነገሮችን ወደ እንግሊዝኛ ለመቀየር በጣም ቀላል ነው ማለት ነው። አንድ ድገምላችሁ። ቀጣይ ሳምንት እመጣለሁ። ቀጣይ ሳምንት እመጣለሁ። ይኸው ቀጣይ የሚለውን እንደዚህ ጣፍኩኝ። ሳምንት የሚለውን እንደዚህ ጣፍኩኝ። ይቅርታ እመለሳለሁ የሚለውንም እንደዚህ ጣፍኩኝ ማለት ስለዚህ በአንድ ላይ ቀጣይ ሳምንት እመለሳለሁ። እሺ መዲና ጎበዝ የሚለው እንደዚህ ጣፍኩኝ። ነጋዴ ናት የሚለውንም እንደዚህ ጣፍኩኝ። በአንድ ላይ መዲና ጎበዝ ነጋዴ ናት ማለት እንችላለን ማለት ነው። መዲና ጎበዝ ነጋዴ ናት። እሺ ቀጣይ ደግሞ ሂሳብ መማር እፈልጋለሁ። ሂሳብ የሚለው እንደዚህ ጣፍኩኝ። መማር የሚለው እንደዚህ ጣፍኩኝ። እፈልጋለሁ። ሂሳብ መማር እፈልጋለሁ። እሺ ቀጣይ ደግሞ ቦንሳ ሊስትሮ ይሰራል የሚለውም ቦንሳ የሚለውን እንደዚህ ጣፍኩኝ። ሊስትሮ የሚለውንም አሁንም እንደዚህ ጣፍኩኝ። ይሰራል የሚለውን ደግሞ ይሄው እዚህ ጋር እንደዚህ ጣፍኩ። ስለዚህ በአንድ ላይ ቦንሳ ሊስትሮ ይሰራል ማለት እንችላለን ማለት ነው። ቦንሳ ሊስትሮ ይሰራል ማለት እንችላለን። ኦኬ ቀጣይ ደግሞ ጎበዙ የሚለው እንደዚህ ጣፍኩኝ። ተማሪ እዚህ ጋር ተሸለመ የሚለውን አሁንም እንደዚህ ጣፍኩኝ። በአንድ ላይ ጎበዙ ተማሪ ተሸለመ። ጎበዙ ተማሪ ተሸለመ ማለት እንችላለን ማለት ነው። ቀጣይ ደግሞ አሁንም ቦንቱ ፈተና ደፈነች። በአንድ ላይ ቦንቱ ፈተና ደፈነች ማለት እንችላለን። ቦንቱ ፈተና ደፈነች።
እሺ አዳማ ሰፊ ከተማ ናት። በአንድ ላይ አዳማ ሰፊ ከተማ ናት የሚለውን እንደዚህ መጣፍ እንችላለን ማለት ነው። እሺ ቀጣይ ደግሞ ሂሩት እንደዚህ ጣፍኩኝ፣ ወተት የሚለው እንደዚህ ጣፍኩኝ፣ ጠጣች። ስለዚህ በአንድ ላይ ሂሩት ወተት ጠጣች ማለት እንችላለን ማለት ነው። ስለዚህ የዛሬ ትምህርታችን የአማርኛ አረፍተ ነገሮችን ወደ እንግሊዝኛ መቀየር ነበረ። ይህን ይመስል ነበር። ስለነበረን ቆይታ ከልብ እናመሰግናለን። ቴንኪው